እግዚአብሔር ዘመናትን የፈጠረ ነው። ነገር ግን ዘመን አይቆጠርለትም። እግዚአብሔር ግዙፉንም ረቂቁንም ፍጥረታት የፈጠረ የፍጥረት ባለቤት ነው። የምህረቱ ብዛት ጥልቀቱ አይለካም። እንደ መለኮቱ አምላክ እንደ ቸርነቱ አባት ነው። ውድ የወርቅ ዘንግ ሚዲያ ተከታታዮቻችን ላለፈው 1 ዓመት ከኛ ቁጥጥር ውጪ ሆኖ በጠላፊዎች ተጠልፎ የነበረው የወርቅ ዘንግ ሚዲያ እነሆ ዛሬ በእግዚአብሔር ፈቃድ ወደኛ ተመልሷል። በዚህ እኛ ደስታችን ወሰን የለውም። ከእውነት ጋር የሚቆም ከምህረት ጋር የሚቆም ከቸርነት ጋር የሚቆም ከበጎነት ጋር የሚቆም የነጻነት ድምጽ እንዲተላለፍ የሚፈቅድ ልዑል እግዚአብሔር ልፋታችንን ጥረታችንን አይቶ ከ1 ዓመት በኋላ በከፍተኛ ትግል ይሄ ሚዲያችን ዛሬ ይሄው በእኛ እጅ እንዲሆን ሆኗል። የነጻነት ድምጽ ይቀጥላል፣ አይታፈንም። የእውነት ድምጽ ይቀጥላል፣ አይታፈንም። የጨለማን ሰራዊት የሚያንቀጣቅጠው ድምጽ ይቀጥላል፣ አይታፈንም። እግዚአብሔርን ይዞ እናቱን ድንግል ማርያምን ይዞ በቅዱሳን መላእክት ተከቦ በጻድቃን ሰማዕታት አማላጅነት አምኖ የቆመ ክርስቲያን ሁልጊዜ አሸናፊ ነው። እውነት እኛ ደስ ብሎናል። ተከታታዮቻችን እንኳን ደስ ያላችሁ። ቀደም ባለው ጊዜ ስለ ቤርሙዳ ትራያንግል ብዙ ዶክመንተሪ ተሰርቷል። ይሄ ደግሞ እንደምትመለከቱት ቤርሙዳ ትራያንግል ውስጥ ገብተናል። ማፑ ላይ እንደምትመለከቱት ያለውበት ቦታ አሁን ቤርሙዳ ትራያንግል ውስጥ ገብቻለሁ። Also, it fails to explain the numerous boats and planes that safely pass through the area without any incidents. አውሮፕላኖች በሰማይ ስር ይበራሉ፣ መርከቦች በቦታው ያልፋሉ። The truth is, even organizations like NASA have failed to solve the mystery of the Bermuda Triangle. በእርግጥ ቤርሙዳ ትራያንግል እንደሚነገርለት ያለ ሚስጥራዊ ቦታ ነው? Many things disappear. It's a matter of how they disappear. We should embrace both fact and fiction. እቺ ደሴት ክርስትና የደመቀባት ቅዱሳን የከበሩባት ስለሆነች ይህ ውብ ድንቅ ታሪኳ እንዳይነገር ዲያብሎስ ቤርሙዳ ትራያንግል የሚል ትርክት ፈጠረ። ይህ ነገር ግን ከጊዜ ብዛት እውነት ነው ወይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። እንደ መለኮቱ አምላክ እንደ ቸርነቱ አባት የሆነው ልዑል እግዚአብሔር እድሜ ለንስሐ ስለሰጠን ክብር ምስጋና ይድረሰው። ህትምት በድንግልና ስርኩት በቅድስና ፀሐይ ጽድቅ ኢየሱስ ክርስቶስን የወለደችልን የአብ ቃል ማደሪያ የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። ዛሬ በወቅታዊ ጉዳይ ነው ወደ እናንተ የመጣ ነው። ሰሞኑን ዓለም አቀፍ ሚዲያ በከፍተኛ ደረጃ እየተነጋገረበት ያለ አንድ ጉዳይ አለ። ይህ ጉዳይ ስለ ቤርሙዳ ትራያንግል ነው። ምን ያህል አውሮፕላኖች በዚህ የዲያብሎስ 3 ማዕዘን ውስጥ ሰምጠው ቀሩ? ምን ያህል መርከቦች መንገዳቸውን ስተው ጠፉ? ይህ በምድር ላይ ከተነጠፉት 7 ውቅያኖሶች አንዱ በሆነው አትላንቲክ ውቅያኖስ ውስጥ እውነት የተሰወረ ነገር አለ? ምንድነው? አቅጣጫ ጠቋሚ ኮምፓስ የማይሰራበት፣ ከገቡ የማይወጡበት፣ ከጠፉ የማይገኙበት፣ ጊዜ የቆመበት፣ ከተፈጥሮ ሕግ ውጪ የሆነ ይህ ስፍራ ምስጢሩ ምን ይሆን? ቀደም ባለው ጊዜ ስለ ቤርሙዳ ትራያንግል ብዙ ዶክመንተሪ ተሰርቷል። በጣም ብዙ መጽሐፍ ተጽፏል። የሙሉ ጊዜ ፊልሞችም ተሰርተዋል። በብዙዎቻችን አይምሮ ቤርሙዳ ሲነሳ የሚገባ ምስል አለ። ያ ምንድነው? ሚስጥራዊ ቦታ ነው። የተለየ ኃይል ያለው ቦታ ነው። የሞት መንደር እንደሆነ ተደርጎ የተሳለ ቦታ ነው። ይህ ነገር ግን ከጊዜ ብዛት እውነት ነው ወይ? በደቡብ አትላንቲክ ውቅያኖስ ውስጥ ደቡብ አሜሪካን አዋሳኙ አድርጎ ማያሚ፣ ፔትሮሪኮ እና ቤርሙዳ ደሴትን ይዞ ከ500,000 ስኩዌር ካሬ በላይ የሚሸፍነው ይህ ቦታ ለምንድነው የዲያብሎስ 3 ማዕዘን የተባለው?
ዓለም አቀፍ ሚዲያዎች እንዲነጋገሩ እንደገና እንደ አዲስ ይህን ጉዳይ እንዲያነሱት ያደረጋቸው አንድ የካቶሊክ መነኩሴ በዮሐንስ ራእይ ምዕራፍ 13 ላይ የተጻፈውን ክፍል ሲተረጉሙ የተረጎሙበት መንገድ ከብዙ ዓመታት በኋላ እንደገና እንደ አዲስ ስለ ቤርሙዳ ትሪያንግል እንዲነሳ ምክንያት ሆኗል። መነኩሴው አንድም አውሬ ከባህር ሲወጣ አየሁ የሚለውን ቃል ሲተረጉሙ አንድም አውሬ የተባለው ሐሳዊ መሲህ ነው። ባህር የተባለው ቤርሙዳ ትራያንግል ነው። በዚያ የተደበቁ የዲያብሎስ ሰራዊት አካላት አሉ። አሁን ጊዜው ደርሷል ዓለምን ለማጥፋት ከዚህ ውቅያኖስ የሚወጡበት ብለው በመተርጎማቸው ዓለም አቀፍ ሚዲያዎች እንደገና ስለ ቤርሙዳ ትራያንግል እንዲዘግቡ አድርጓቸዋል። በእርግጥ ቤርሙዳ ትራያንግል እንደሚነገርለት ያለ ሚስጥራዊ ቦታ ነው? በዚህ ስፍራ የተለየ ረቂቅ ኃይልስ አለ? የነገረ መለኮት ሊቃውንት ደጋግመው ስለ ቤርሙዳ ትራያንግል በሰጡት ትንታኔ ይህንን ሐሳብ በሰዎች አእምሮ ገዝፎ እንዲቀመጥ ያደረገው የጨለማው ዓለም መሪ ዲያብሎስ ነው ይላሉ። እሱ በረቀቀ ሁኔታ ይህንን ሐሳብ ስላሰራጨውና እኛ ደግሞ እውነት ነው ብለን ስለተቀበልነው እንጂ በቦታው ላይ የተለየ ረቂቅ ኃይል ኖሮ አይደለም። ምክንያቱም ላለፉት 100 ዓመታት በአካባቢው የተፈጠረ ምንም አይነት የተለየ ክስተት የለም። Also, it fails to explain the numerous boats and planes that safely pass through the area without any incidents. አውሮፕላኖች በሰማይ ስር ይበራሉ፣ መርከቦች በቦታው ያልፋሉ። እንደተባለው የተለየ ስፍራ ቢሆን ኖሮ ይህንን ያህል ዓመት በዝምታ ባልተዋጠ ነበር። ስለዚህ ባጭር ቃል ቤርሙዳ ትራያንግል የሚባል የተለየ ኃይል ያለው ስፍራ በዚህ ዓለም የለም ብለው ሙግት ያቀርባሉ። በሌላ ገጽ ደግሞ ቤርሙዳ ትራያንግል የዲያብሎስ 3 ማዕዘን የሚባል ነገር እንደሌለ እንደ ማስረጃ የሚቀርቡት በቤርሙዳ ደሴት የሚኖሩ ነዋሪዎች ናቸው። ቤርሙዳ ከ500 ዓመት በላይ ያስቆጠረች በአትላንቲክ ውቅያኖስ አካባቢ የምትገኝ ደሴት ናት። ከተሞቿ በትንቢተ ኢሳይያስ ምዕራፍ 56 ላይ የተጠቀሰውን ቃል ገንዘብ አድርገው መጠሪያቸውን ያደረጉ ናቸው። በአብዛኛው በደሴቷ የሚገኙ ከተሞች በቅዱሳን ስም የተሰየሙ ሲሆኑ ለምሳሌ ቅዱስ ጊዮርጊስ ከተማ፣ ቅዱስ ጴጥሮስ ከተማ፣ ቅዱስ ዮሐንስ ከተማ የሚባሉትን ማንሳት ይቻላል። መንገዶቻቸውም በቅዱሳን መላእክት የተሰየሙ የሐዋርያትን፣ የወንጌላውያንን፣ የጻድቃን ሰማዕታትን ስያሜ የያዙ ናቸው። ቅዱስ ሚካኤል ጎዳና፣ ቅዱስ ማቴዎስ ጎዳና፣ ቅዱስ ሉቃስ ጎዳና እየተባሉ ይጠራሉ። በየቦታው ደግሞ ቤዛችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የፈጸመውን የቤዛነት ሥራ የሚያስታውስ መስቀል በየቦታው ተሰቅሎ ይታያል። ማለዳ ጠዋት ወፎች ሳይዘምሩ በከተማዋ የሚኖሩ ሕዝቦችን የሚቀሰቅሳቸው አንድ ድምፅ አለ። ለጸሎት ተነሱ የሚል። ይህ ደውል ከያቅጣጫው ያሉ አብያተ ክርስቲያናት እኩል ሰዓት ጠብቀው የሚያሰሙት ድምፅ ነው። በአብዛኛው የኦርቶዶክስ ክርስቲያኖችና የካቶሊክ ክርስቲያኖች የሚኖሩባት ቤርሙዳ ደሴት የመጠጥ ውሃ የምታገኘው ከዝናብ ነው። በውሃ ተከባ ለመጠጥ የሚሆን ውሃ የሌላት ቤርሙዳ የዜጎቿን ሕይወት እንዲቀጥል የሚያደርገው ከላይ የሚወርደው የፈጣሪ በረከት ነው። ቤቶቻቸውን ሲሰሩ ጣራቸው ቆርቆሮ አያውቅም። በሲሚንቶ ሊሾ ሆኖ የተሰራ ስለሆነ የዝናብ ውሃ ፈሳሽ መስመር ሰርተው ወደ ታንከር በማውረድ እሱን እያጣሩ ለመጠጥነት ይጠቀማሉ። ታዲያ በዚች የክርስቲያን ደሴት በሆነች ዓለም የሚኖሩ የአካባቢው ነዋሪዎች እቺ ደሴት ክርስትና የደመቀባት፣ ቅዱሳን የከበሩባት ስለሆነች ይህ ውብ ድንቅ ታሪኳ እንዳይነገር ዲያብሎስ ቤርሙዳ ትራያንግል የሚል ትርክት ፈጠረ። ይህ ትርክት ደግሞ የቤርሙዳ ደሴትን ታሪክ ሸፈነ ይላሉ። በዚህ ውቅያኖስ እኛ ያየነው ምንም የተለየ ነገር የለም። ብዙ የሚነገር የክርስትና ታሪክ እያለ የሞት መንደር የጨለማ ኃይል አድርጎ ለዓለም ቤርሙዳን የሳላት ዲያብሎስ ነው በማለት በቁጭት ይናገራሉ። The truth is, even organizations like NASA have failed to solve the mystery of the Bermuda Triangle, but come up with a hypothesis that is at least close to the truth. According to NASA,
The most likely explanation for disappearances is attributed to human error. ወደ ማስረጃ 3 ስናልፍ ደግሞ በአካባቢ ሳይንስ ላይ የሚመራመረው የአሜሪካ ተቋም በግልጽ ቤርሙዳ ትራያንግል የሚባል የተለየ ኃይል ያለው አስገራሚ ክስተት የተከሰተበት ስፍራ በዚህ ምድር ላይ የለም ብሎ በስተመጨረሻ ጥናት አውጥቷል። ይህ ነገር የሚያሳየው ሳይንሱም አሁን ቤርሙዳ የሚባለው ስፍራ በምድር ላይ እንደሌለ ማረጋገጫ መስጠቱን ነው። Many things disappear. It's a matter of how they disappear. We should embrace both fact and fiction. አንዳንድ ጠበብት ሳይንስ የፈጠረው ልብ ወለድ ነው እንጂ ቤርሙዳ በእውነት በምድር ላይ ያለ አይደለም ይላሉ። በመጨረሻም ስለ ቦታው በርካታ ምርምር ያደረጉ ጥናት ያቀረቡ የዘርፉ ባለሙያዎች ቦታው ድረስ በመሄድ የተለያዩ ጥናቶችን አቅርበው ቤርሙዳ ትራያንግል የሚባል እንደሌለ ለዓለም አስረድተዋል። ሌላው ደግሞ ይህንን ምስጢር ፈተው ለዓለም ያደረሱ ጋዜጠኞች አሉ። እነሱም ስፍራው ድረስ በመሄድ ቤርሙዳ ትራያንግል የሚባል የዲያብሎስ 3 ማዕዘን ተብሎ የሚጠራ የተለየ ስፍራ አለመኖሩን በዘገባቸው ለዓለም አድርሰዋል። በዚህ ዘርፍ ከሀገራችንም የሚጠቀሱ አሉ። አሁን አትላንቲክ ውቅያኖስ ላይ ነው የምንገኝ። ይሄ ደግሞ እንደምትመለከቱት ቤርሙዳ ትራያንግል ውስጥ ገብተናል። ማፑ ላይ እንደምትመለከቱት ያለውበት ቦታ አሁን ቤርሙዳ ትራያንግል ውስጥ ገብቻለሁ። በየዕለቱም በጣም ብዙ ሺህ መርከቦች ይንቀሳቀሳሉ። ክሩዝ ሺፖች፣ የንግድ መርከቦች፣ ሌላም ብዙዎቹን እንቅስቃሴያቸው በዚህ ላይ አድርገው ይሰራሉ ማለት ነው። ልብ ወለድ የወለዳቸው እንደሆነ የምታውቁት ለምሳሌ ኢንተርኔት ገብታችሁ በቀላሉ ፋክት ኤንድ ፊክሽን አባውት ቤርሙዳ ትራያንግል ብላችሁ ብታነቡ እውነታው ስለ ቤርሙዳ ትራያንግል እና ፊክሽን የሆነው የተነገረን ነገር ምንድን ነው ብላችሁ ስታዩት ኮምፕሊትሊ ዲፍረንስ በጣም የተለያየ ፎቶች ወሬ በጣም ተጋኖ በሚወራበት ጊዜ ነው የቤርሙዳ ትራያንግልም ወሬ የሚወራ የነበረው። ምክንያቱም በአሁኑ ሰዓት በቤርሙዳ ትራያንግል ዙሪያ ላይ ምንም የተለየ ክስተት ወይ ደግሞ መርከቦች ሲጠፉ ወይ አውሮፕላኖች በዛ ላይ ተወጣው ሲቀሩ የሚታይ ነገር የለም። መርከቦች በዛ ቦታ ላይ ይንቀሳቀሳሉ። ብዙ ነገሮች አሉ እና ያ ነገር አሁን በአሁኑ ሰዓት ላይ አይወራም። ግን በወቅቱ በ50ዎቹ እና በ60ዎቹ ምስክርነት ብዙ ነገሮች ተወርተዋል። እግዚአብሔር ዘመናትን የፈጠረ ነው። ነገር ግን ዘመን አይቆጠርለትም። እግዚአብሔር ግዙፉንም ረቂቁንም ፍጥረታት የፈጠረ የፍጥረት ባለቤት ነው። የምህረቱ ብዛት ጥልቀቱ አይለካም። እንደ መለኮቱ አምላክ እንደ ቸርነቱ አባት ነው። ውድ የወርቅ ዘንግ ሚዲያ ተከታታዮቻችን ላለፈው 1 ዓመት ከኛ ቁጥጥር ውጪ ሆኖ በጠላፊዎች ተጠልፎ የነበረው የወርቅ ዘንግ ሚዲያ እነሆ ዛሬ በእግዚአብሔር ፈቃድ ወደኛ ተመልሷል። በዚህ እኛ ደስታችን ወሰን የለውም። ከእውነት ጋር የሚቆም ከምህረት ጋር የሚቆም ከቸርነት ጋር የሚቆም ከበጎነት ጋር የሚቆም የነጻነት ድምጽ እንዲተላለፍ የሚፈቅድ ልዑል እግዚአብሔር ልፋታችንን ጥረታችንን አይቶ ከ1 ዓመት በኋላ በከፍተኛ ትግል ይሄ ሚዲያችን ዛሬ ይሄው በእኛ እጅ እንዲሆን ሆኗል። የነጻነት ድምጽ ይቀጥላል፣ አይታፈንም። የእውነት ድምጽ ይቀጥላል፣ አይታፈንም። የጨለማን ሰራዊት የሚያንቀጣቅጠው ድምጽ ይቀጥላል፣ አይታፈንም። እግዚአብሔርን ይዞ እናቱን ድንግል ማርያምን ይዞ በቅዱሳን መላእክት ተከቦ በጻድቃን ሰማዕታት አማላጅነት አምኖ የቆመ ክርስቲያን ሁልጊዜ አሸናፊ ነው። እውነት እኛ ደስ ብሎናል። ተከታታዮቻችን እንኳን ደስ ያላችሁ። ወደ ኋላ ጊዜና ዙረን ወደ አንድ ምዕራፍ ላይ ስንደርስ የሰው ልጅ ለ4 አይነት አመለካከት ተከፍሎ መጥፎ ታሪክ የጻፈበት ዘመን ላይ እንደርሳለን። ሰው በሰውነቱ መታየቱ ቆሞ በቀለሙ ተመዝኖ ነፃነት ያጣበት፣ በባርነት ለአያሌ ዓመታት የተሰቃየበት፣ የጥቁር ሕዝብ ስቃይ የታወጀበት ዘመን። አውሮፓውያን ራሳቸውን ወርቃማ ዘር ብለው ጠርተው አፍሪካውያንን ደግሞ ከእንስሳ የተሻለ ለባርነት የተፈጠረ ብለው በመሰየማቸው ምክንያት እጅግ አሰቃቂ ዘመን በጥቁር ሕዝብ ላይ ደርሷል። በዛን ዘመን ነው እንግዲህ ቤርሙዳ ደሴት የባሪያ ንግድ መመላለሻ ሆና ያገለገለችው። ቤርሙዳ ደሴት
ከአፍሪካ የመጡ ጥቁር ህዝቦች በባርነት የሚሸጡባት የሰው ገበያ የተመሰረተባት ደሴት ነበረች። በተለይ ከጋናና ከአንጎላ በርካታ አፍሪካውያን በመርከብ ተጭነው ወደዚች ደሴት መጥተዋል። ዘመን አልፎ ዘመን ሲተካ ሁሉ ነገር ወደ እኩልነት መምጣት የጀመረ ጊዜ የጥቁር ህዝብ ነፃነት ሲፈነጥቅ የዚያች ሀገር ህዝቦች በአብዛኛው ጥቁር ሆነው ተገኙ። ዛሬ በደሴቲቱ 7 ሰንደቅ ዓላማዎች ተተክለው ይታያሉ። እያንዳንዳቸው የራሳቸው ትርጓሜ ያላቸው፣ ሁለቱ ግን ቅድመ ታሪክን የሚያስታውሱ ናቸው። የጋናና የአንጎላ ሰንደቅ ዓላማ ያንን ክፉ ዘመን ለማስታወስ የተሰቀሉ ሰንደቅ ዓላማዎች። እነዚህ 7ቱ ሰንደቅ ዓላማዎች በቤርሙዳ ደሴት ተተክለው ዛሬ ታሪክ እየተናገሩ ይገኛሉ። በዚህ አጋጣሚ ከኢትዮጵያ ሰንደቅ ዓላማ የተቀዳው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ጋና ከኢትዮጵያ የወሰደችው የነፃነት አርማ፣ የጥቁር ህዝብ ኩራት፣ የሰው ልጅ እኩልነት ምልክት ነውና አሁን ደግሞ በቤርሙዳ ሲውለበለብ እናየዋለን። የነፃነት ምልክት ሆኖ፣ የእኩልነት ምልክት ሆኖ እናየዋለን። ይህ ሰንደቅ ዓላማ ከሰማይ የተዘገነ የህይወት ቀለማትን የያዘ ነው። አረንጓዴ፣ ቢጫ፣ ቀይ፣ የእጽዋት ቀለም፣ የደም ቀለም፣ የብርሃን ቀለም። ለኢትዮጵያውያን ደግሞ የነፃነት አርማ፣ የእኩልነታቸው ምልክት ነው። ዛሬም ጋና ይህንን ታሪክ ተረድታ ሰንደቅ ዓላማውን ለሷ የሀገሯ ምልክት አድርገዋለች። ቤርሙዳም ይህንን ታሪክ ለማስታወስ ይህ ሰንደቅ ዓላማ እስከ ዛሬ ድረስ እየተውለበለበ በዛች ደሴት ይታያል። መጽሐፍ ቅዱስ ሁሉን መርምሩ፣ መልካሙን ያዙ ይላል። የዚህ ዓለም ጥበብ ጊዜያዊ ጠፊ ነው። የዘላለም ጥበብ ያለው ከላይ ከሰማይ ከአምላክ ዘንድ ነው። በስጋ ጥበብ ዘላለማዊ ሕይወት አይገኝም። በብርሃን ዓለም መመላለስ አይታሰብም። ወደማይሻረው ወደማይለወጠው የእግዚአብሔር መንግሥት መግባት አይገኝም እና ምንም ስንሰማ ምንም ሲያጋጥመን ከአምላክ ቃል ጋር የማይጋጭ መሆኑን መመርመር ያስፈልገናል። በሃይማኖት ስትኖሩ ራሳችሁን መርምሩ ብሎ ቅዱስ ጳውሎስ እንዳስተማረን የዚህ ዓለም ገዢ የሚያመጣቸውን የተለያዩ ሐሳቦችና አመለካከቶች በመጽሐፍ ቅዱስ ሚዛንነት መለካት የግድ የሚያስፈልግበት ዘመን ነው። ስጋዊ ጥበብ ብዙ ተመራምሬ አገኘኋቸው የሚላቸው ነገሮች ሊኖሩ ይችላሉ። እነዚህን ሁሉ ከላይ በመግቢያችን እንደጠቀስነው መልካሙን ይዘን ሌላውን ግን ከአምላክ ጋር የሚያጋጨው ነው ካገኘነው እየተውነው ማለፍ አለብን። በቃሉ ሚዛንነት ራሳችንን ከመራን እግዚአብሔር አምላክ ከኛ ጋር ይሆናል፣ ከመጥፎ ነገር ይጠብቀናል። ብዙ ጊዜ አሁን ያለው ዓለም ቀደም ብሎ ነቢይ እግዚአብሔር ዳንኤል እንደተናገረ በመጨረሻው ዘመን ምርምር ይበዛል፣ ዕውቀት ይበዛል ብሎ እንደተናገረ፣ አንተ ግን ይህንን አትመህ ዘግተህ ያዘው ተብሎ እንደተነገረ በመጨረሻው ዘመን ላይ ነውና ያለነው የምርምር ሐሳቦች ይበዛሉ። የሚገርሙ ትንግርቶች ሊመጡ ይችላሉ። አስደናቂ ነገሮች ዓለምን ሊከቧት ይችላሉ። በዚህ ሁሉ ጊዜ እኛ ሁሉን ነገር ከመጽሐፍ ቅዱስ ሚዛንነት እየለካን ራሳችንን ለእግዚአብሔር ማስገዛት ተገቢና ክርስቲያናዊ ጠባይ ይሆናል። አምላክ ለሰው መመራመሪያ አእምሮ ሰጥቶታል። የሚመራመረው ግን ለመልካም እንዲሆን አዞታል። ሰይጣን ብዙ ሐሳቦችን ወደ አእምሮአችን ሊያመጣ ብዙ ዘዴ ይጠቀማል። እኛ ክርስቲያኖች ግን አእምሮአችንን አሳልፈን መስጠት ያለብን፣ ማስቀደስ ያለብን ለፈጣሪ ለአምላካችን ለእግዚአብሔር ነው። ዛሬ ቤርሙዳ ትራያንግልን እንዲቃኘናት ሰይጣን
በልብ ወለድ የወለዳት መሆኗን አየን። ክርስትና እንዳይነገርባት የሸፈናት መሆኗን አየን። የሰው ልጅ እኩልነት ከመጣ በኋላ በርካታ ታሪክ የተጻፈባት መሆኗን አየን። አምላካችን ወደ እውነት፣ ወደ ሚዛናዊነት፣ ወደ ተቀደሰው ዓለም፣ ወደ መንግስቱ እንዲያስገባን እሱ ፈቃዱ ይሁንልን። ደሞም እኛ ዛሬም ነገም ወደፊትም ራሳችንን ለፈጣሪ እናስገዛ። ይቆየን። እግዚአብሔር ዘመናትን የፈጠረ ነው። ነገር ግን ዘመን አይቆጠርለትም። እግዚአብሔር ግዙፉንም ረቂቁንም ፍጥረታት የፈጠረ የፍጥረት ባለቤት ነው። የምህረቱ ብዛት ጥልቀቱ አይለካም። እንደ መለኮቱ አምላክ እንደ ቸርነቱ አባት ነው። ውድ የወርቅ ዘንግ ሚዲያ ተከታታዮቻችን ላለፈው 1 ዓመት ከኛ ቁጥጥር ውጪ ሆኖ በጠላፊዎች ተጠልፎ የነበረው የወርቅ ዘንግ ሚዲያ እነሆ ዛሬ በእግዚአብሔር ፈቃድ ወደኛ ተመልሷል። በዚህ እኛ ደስታችን ወሰን የለውም። ከእውነት ጋር የሚቆም፣ ከምህረት ጋር የሚቆም፣ ከቸርነት ጋር የሚቆም፣ ከበጎነት ጋር የሚቆም የነጻነት ድምፅ እንዲተላለፍ የሚፈቅድ ልዑል እግዚአብሔር ልፋታችንን ጥረታችንን አይቶ ከ1 ዓመት በኋላ በከፍተኛ ትግል ይሄ ሚዲያችን ዛሬ ይሄው በእኛ እጅ እንዲሆን ሆኗል። የነጻነት ድምፅ ይቀጥላል፣ አይታፈንም። የእውነት ድምፅ ይቀጥላል፣ አይታፈንም። የጨለማን ሰራዊት የሚያንቀጣቅጠው ድምፅ ይቀጥላል፣ አይታፈንም። እግዚአብሔርን ይዞ እናቱን ድንግል ማርያምን ይዞ በቅዱሳን መላእክት ተከቦ በጻድቃን ሰማዕታት አማላጅነት አምኖ የቆመ ክርስቲያን ሁልጊዜ አሸናፊ ነው። እውነት እኛ ደስ ብሎናል። ተከታታዮቻችን እንኳን ደስ ያላችሁ።